በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም እንዴት ናችሁ? ውድ የልዑል እግዚአብሔር ቤተሰቦች የኤልሳዕ ቲዩብ ተከታታዮች እንደምን አላችሁ? እንደምን ከረማችሁ? የልዑል እግዚአብሔር ሰላም በያላችሁበት ጸንቶና አድሮ ለዘላለም በእናንተ ላይ ይኑር አሜን። ለዛሬ ለእናንተ አዘጋጅተን ያቀረብንላችሁ የእናታችን የቅድስት ክርስቶስ ሰምራ ታሪክ ይሆናል። የእናታችን የቅድስት ክርስቶስ ሰምራ የትውልድ ሀገሯ ሸዋ ቡልጋ፣ ስሙ ቅዱስ ጌ የተባለ ቦታ፣ ልዩ ስሙ ጥጥ ምድር አካባቢ ነው። የአባቷ ስም ደረሳኒ፣ የእናቷ ስም ደግሞ እሌኒ ይባላል። እኒህም ቅዱሳን ሰዎች ደጋጎች፣ እግዚአብሔርን የሚፈሩ፣ በሃይማኖት የጸኑ፣ በበጎ ምግባር የከበሩ ነበሩ። ይህችንም ከእግዚአብሔር የተመረጠችና የተመሰገነች ልጅ ከወለዱ በኋላ በክብርና በሥርዓት አሳድገው የእግዚአብሔርን ሕግጋትና ትእዛዛት እያስጠኑ ብሉይ ከሐዲስ አስተማሯት። ዘመኑም አፄ ገብረ መስቀል ላሊበላ ከ1181 እስከ 1221 ዓመተ ምህረት የኢትዮጵያ ንጉሠ ነገሥት የነበሩ ሲሆን በዓለም ደረጃ ታዋቂ የሆኑትን የዓለት ውቅር የሆኑትን የላሊበላ አብያተ ክርስቲያናት ሕንፃዎች በመገንባት ይታወቃሉ። ላሊበላ በትክክለኛ አጻጻ ላይለ በላ በላይ ሲሆን ቃሉ በጥንቱ አገውኛ ንቦች ሳይቀር ንጉሥነቱን ዕውቅና ሰጡ ማለት ነው። ከዚያም የመኳንንት የመሳፍንት ልጅ ናትና ለኢየሱስ ሞዓ ልጅ ሰምረ ጊዮርጊስ ለሚባል ሰው አጋቧት። እርሷም 10 ወንዶች 2 ሴቶች ልጆች ወለደች። እኒያንም ልጆቿን በክብር በሥርዓት አሳድጋ አስተማረቻቸው። በዘመኑ አፄ ገብረ መስቀል የሚባል ደግ ንጉሥ ነበረና ደግነቷን አይቶ ዝናዋን ሰምቶ አትርሽኝ ብሎ 2072 አገልጋይ ላከላት። እርሷም ይህማ ከንቱ ውዳሴ ሊሆንብኝ አይደለምን? መጽሐፍ ቢሆን ይነበብለት ይጸለይበት፣ ገንዘብ ቢሆን ይመጸወትበት ነበር ብላ ወደ እግዚአብሔር አመለከተች። በዚችም ሰዓት ፊቱ እንደ ፀሐይ እያበራ ቅዱስ ሚካኤል መጥቶ የተወደድሽ ክርስቶስ ሰምራ ሆይ እንዴት ነሽ? እግዚአብሔር በቸርነቱ የሰጠሽን ምግብ አንቺ ተመገቢ ብሎ ቅዱሳን በሚሆኑ እጆቹ ሰጣት። እርሷም ፈጣሪዋን አመስግና ተመግባለች። ከተመገበችም በኋላ መንፈስ ቅዱስ በሰውነቷ መላባት አደረባትም። ከዚህም የተነሳ ብዙ ዘመን ያህል ሳትበላ ውሃም ሳትጠጣ ቆየች። ከዚህም በኋላ ያ መልአከ እግዚአብሔር ከእንግዲህ የእግዚአብሔር በረከት ረድኤት ከአንቺ ጋር ይሁን፣ በስሜ ቤተ ክርስቲያን ስሪ፣ አጸድ ትከይ ብሎ ሰላምታ ሰጥቷት አረገ። ያደገኛ ንጉሥ የሰጣትን አገልጋዮች አስጠርታ ቤተ ክርስቲያን ስሩ፣ አጸድ ትከሉ አለቻቸው። እነርሱም ሳያንጎራጎሩ አጸድ ተከሉ፣ ቤተ ክርስቲያንም ሰሩ። ሥራውም ከተፈጸመ በኋላ ታቦተ ሚካኤልን አስገባች። ለእርሷም በሰው ልጅ ያልታነጸ በመቁረጹ ያልተቀረጸ ኅብሩ የማይታወቅ መንበር አምጥቶ አንቺ አስቀድሽበት ብሎ ሰጣት። እርሷም ተቀብላ ፈጣሪዋን እያመሰገነች ስትኖር ከዕለታት አንድ ቀን ያደግ ንጉሥ ከሰጣት አገልጋዮች አንዲቷ መንፈስ ርኩስ የተዋሃዳት አገልጋይ ነበረችና ከክፋት እንድትመለስ ብትመክራት ክፉ አትናገሪ ብትላት አልመለስም ብላ አስቀየመቻት። ብታዝንባትም ሞተች። እርሷም ይህማ በእኔ ምክንያት ስትሞት ነፍሰ ገዳይ መሆኔ አይደለምን? ፈጣሪ የቸርነትህን ሥራ ስራልኝ ብላ ብታዝን ብታለቅስ ያች ሙታ የነበረች አገልጋይ ተነሳችላት። ቤተሰቦቿም መጥተው አገልጋይሽ በእግዚአብሔር ኃይልና በአንቺ ጸሎት ተነሳች አሏት። እናታችን ቅድስት ክርስቶስ ሰምራም ሄዳ ያችን አገልጋይ ከሞትሽ በኋላ ማን አስነሳሽ ብትላት አምላከ ክርስቶስ ሰምራ የአንቺ አምላክ አስነሳኝ አለቻት። ከዚህም በኋላ እናታችን ቅድስት ክርስቶስ ሰምራ በዓለመ ሥጋ ሳለሁ ሙት ያስነሳልኝ
ከሰው ተለይቼ ከሀገር ወጥቼ ብለምነው እንዴት በሰማኝ ብላ ልብሰ ምንኩስናዋን፣ ቆቧን፣ አስኬማዋን አዘጋጀች። ቤተሰቦቿም ይህ ሁሉ የምናኔ ልብስ የማን ነው አሏት። እርሷም ሃይማኖት ያስተማሩኝ አባቴ ልብስ አልቆባቸዋል ሲሉ ሰምቼ ነው አለቻቸው። እነርሱም መልካም ነው ብለው ተቀምጠው ሳለ ከዕለታት አንድ ቀን ልብሰ ምንኩስናዋን አስይዛ ወደ ቤተ እግዚአብሔር ሄደች። ቤተሰቦቿም ከቤተ ክርስቲያን ልትቆ መስሏቸው ወደ ዕለት ተግባራቸው ተሰማሩ። ያች ሙታ የተነሳች አገልጋይ ሕፃኑን አዝላ ተከተለቻት። መንገዷን ፈጥና ስትሄድ በመንገዷ ላይ ብዙ ነዳያን አገኘች። የያዘችውን ገንዘብ የለበሰችውንም ልብስ ሁሉ ለእነዚያ ድሆች ሰጥታ ልብሰ ምንኩስናዋን ለብሳ ወደ ደብረ ሊባኖስ ገዳም ገብታ ሰውነቷ እስኪደክም ትሰግድና ትጸልይ ጀመር። ከዚህም በኋላ የገዳሙ መነኮሳት ከሩቅ መምጣቷን አውቀው መንፈሳዊ ሰላምታ ከሰጠዋት በኋላ ወደ በዓታቸው አስገቧት። ያን አብራ ይዛው የተሰደደችውን ሕፃን ረሃብ ስለተሰማው ከገዳም ውጭ ሆኖ ያለቅስ ነበር። ከእናቱ ከመለየቱም በላይ ጊዜው ጨልሞ ነበር። በዚያን ጊዜ አንዲት መበለት ሕፃኑን ለማንሳት ቃጣ መልአኩ ቅዱስ ሚካኤል ነጥቆ ወደ ገነት አገባው። ተመልሶ ወደ እርሷ መጥቶ ቅድስት ክርስቶስ ሰምራ ሆይ እንዴት ነሽ? ልጅሽ ከደጅ ወድቆ የቀረ አይምሰልሽ፣ ከገነት ተቀምጦ ከሕፃናት ጋር ዳግማዊ ቂርቆስ ተብሎ የሕፃናት አለቃ ሆኖ ተቀምጦልሻል አላት። ይህን ተናግሮ በኮከብ ተመስሎ ወደ ቤጌ ምድር ወሰዳት። እሷም ከባህር ገብታ እንደተተከለ ምሰሶ ሆና ሰውነቷ ተበሳስቶ አሳ መመላለሻ እስኪያደርጋት ድረስ 12 ዓመት ከባህሩ ውስጥ ቆመች። ከዚህም በኋላ ወደ ጌታ ወደ እርሷ መጥቶ ቃል ኪዳን ሰጣት። የቃል ኪዳኑን መጀመሪያ በቤተ ክርስቲያን ሙሉ ስንዴ ምርት አሳያት። ባሳያትም ጊዜ አቤቱ ጌታዬ ምን አደርገዋለሁ አለችው። ጌታም መለሰላት፣ ተመልከች፣ ልትበዩ አይምሰልሽ፣ አንዲት የስንዴ ፍሬ ከምድር ወድቃ ብዙ ፍሬ ሆና እንደምትነሳ አንቺም መንግሥተ ሰማያት ብዙ ነፍሳትን ይዘሽ ለመግባት ምሳሌ ነው አላት። እናታችን ቅድስት ክርስቶስ ሰምራም መለሰችለት፣ በምን ሥራዬ ነው ይህን ቃል ኪዳን የሰጠኸኝ አለችው። ከዚህም ዓለም ንብረትሽን ንቀሽ ልጆችሽን እናት አባትሽን ጥለሽ ስለመጣሽ ነው ቃል ኪዳን የሰጠሁሽ አላት። ይህንንም ብሏት ከእርሷ ተሰወረ። እናታችን ቅድስት ክርስቶስ ሰምራም ብቻዋን እንደ ልማዷ እስከ 3 ቀን ድረስ በባህር ውስጥ ቆማ ስለ ዓለሙ ሁሉ ኃጢአት እያዘነች እያለቀሰች ቀረች። ከዚህም በኋላ ጌታ ቅዱስ ሚካኤልን፣ ቅዱስ ገብርኤልን፣ ቅዱስ ሩፋኤልን እናቱ ማርያምን አስከትሎ ወደ ቅድስት ክርስቶስ ሰምራ መጣ። እንዲህም አላት፣ ቀድሞ ቅዱስ ሚካኤልን ባልደረባ ሰጥቼሽ ነበር፣ ዛሬም እኒህ ተጨምረው ረዳት ይሆኑሽ ብሎ ሰጣት። እናቴ ማርያምም ጠላትን ድል ትነሺው ዘንድ እናት ትሁንሽ፣ እኔን እንዳቀፈች ትቀፍሽ፣ እንዳዘለችኝ ትዘልሽ ብሎ አዘዘላት። እመቤታችንም ልጄ ወዳጄ ሆይ ክርስቶስ ሰምራ በአንተና በቅዱስ ሚካኤል ላይ ፍቅሯ የጸና ነው ብላ ስትናገር ክርስቶስ ሰምራ በፊቷ ከምድር ላይ ወደቀች። እግዝእትነ ማርያምም እንዴት ነሽ የልጄ ወዳጅ የነፍስ ሁሉ አማላጅ ብላ በእጇ አነሳቻት፣ በአፏም ሳመቻት፣ በደረቷም አቀፈቻት፣ በጫንቃዋም አዘለቻት። ከዚህም በኋላ እንዲህ አለቻት፣ ልጄ ወዳጄ ያዘዘሽን ፈጸምኩልሽ፣ ከእንግዲህ ወዲህ እግዚአብሔር አይለይሽ ብላ አረገች። በዚያን ጊዜ ዓለም ሁሉ ድርቅ፣ ችግር፣ ረሃብ ሆኖ 3 ዓመት ሕዝቡ በየመንገዱ ወድቆ አሞራ ሲጫወትበት አይታ አዘነች። አቤቱ ጌታዬ ይህን ዓለም ለምን ፈጠርኸው? እንዲህ ከንቱ አላፊ ጠፊ ከሆነ ቢቀር ይሻል ነበር። ክቡር ዳዊት ሰው እንደው ከንቱ ይመስላል እንዳለ ዕፀ ከንቱ ዕለቱን በቅላ ዕለቱን አብባ ዕለቱን አፍርታ ደርቃ ወድቃ ታድራለች። የሰውም ኑሮ ይህን ይመስላል ብላ አለቀሰች። ከዚህም በኋላ ጌታ ወዳጄ ክርስቶስ ሰምራ ሆይ አዳም ከነልጆቹ ከሚሠራው ኃጢአት እኔ በዕለተ ዓርብ ከተቀበልኩት ከ13ቱ ሕማማተ መስቀል ይህንን በልብሽ ብትመዝኝው ወደ ማንኛውም ያደላ ይመስልሻል ቢላት መልስ ለመስጠት ተሳናት። ከዚህም በኋላ ክርስቶስ ሰምራ አቤቱ ፈጣሪ እኔን ባሪያህን ከክፉ ነገር ሁሉ ሰውረኸኛልና
ዲያብሎስን ትምረው ዘንድ እለምንሃለሁ አለችው። ይኸውም ወድጄው አይደለም፣ ስለ አዳምና ስለ ልጆቹ በጠቅላላውም ስለ ሰባ ዓለም ሥጋቸው ሥጋዬ ስለሆነ እንዳያስታቸው ክፉ ሥራ እንዳያሰራቸው ነው ማርልኝ ማለትን አለችው። ያን ጊዜ ጌታችን ኢየሱስ ክርስቶስ ፊቱን ፈገግ አድርጎ ወዳጄ ክርስቶስ ሰምራ ሆይ እጹብ ድንቅ ልመና ለመንሽኝ፣ ሌሎች በኋላሽም የነበሩ በፊትሽም የሚመጡ ያልለመኑትን ልመና ለመንሽኝ ብሎ ቅዱስ ሚካኤልን ጠርቶ ወዳጄ ክርስቶስ ሰምራ ዲያብሎስን ማርልኝ ብላ ለመነችኝ፣ እሺ ካላት ታምጣው ይዛሃት ሂድ አለው። ቅዱስ ሚካኤልም እሺ ብሎ እጅ ነስቶ ሰይፈ ቁጣውን መዞ ነይ እንሂድ አላት። እርሷም ከቅዱስ ሚካኤል ፊት ፊት እየሄደች ከሲኦል አፋፍ በደረሱ ጊዜ ዲያብሎስ በተኮነኑ ነፍሳት ላይ ተቀምጦ አየችው። ቅዱስ ሚካኤልም በይ ጥሪው፣ እሺ ብሎ ምሕረት ከወደደ አላት። እርሷም በጠራችው ጊዜ ሳጥናኤል ብሎ የጠራኝ ማን ነው? በዚህ በሰራዊት መሃል ነግሼ ከተቀመጥኩበት አለ። እናታችን ቅድስት ክርስቶስ ሰምራም እኔ ነኝ አለችው። ወደ እኔ ለምን መጣሽ አላት። እርሷም ከፈጣሪ ጋር አስታርቅህ ብዬ አለችው። እርሱም አንቺን ከቤትሽ ከነ ንብረትሽ ሳለሽ አስትሻለሁ ብዬ ብመጣ ያጣሁሽ ሰው እኔን ልታስታርቅኝ መጣሽን? ግን ይህን ያደረገ ያ የቀድሞ ጠላቴ ሚካኤል ነው። ሲጻረረኝ የሚኖር ከክብር የሚያወረደኝ እርሱ ነው እንጂ አንቺ ምን ጉልበት አለሽ ብሎ አፈፍ ብሎ በግራ እጁ ቀኝ እጇን ይዞ ወደ ሲኦል ወርውሮ ጣላት። ያን ጊዜ መልአኩ ቅዱስ ሚካኤል በሰይፍ ቢመታው ሲኦል ተከፈተች፣ ብርሃን ለበሰች። ዲያብሎስም ከነሰራዊቱ ጮኸ፣ ድልቅልቅ ሆነ። ሲኦልም ከተከፈተች በኋላ ሰው በሰው ላይ ሆኖ ተጨናንቀው እንደ ውሻ ሲናከሱ አየች። ብዙ ነፍሳት እንደ ንብ ወጥተው ሲሰፈሩባት እኒያን ነፍሳት ብትቆጥራቸው 10,000 ነፍሳት ሆኑ። ቅዱስ ሚካኤልም እርሷም እኒያን ነፍሳት ይዘው ወደ ፈጣሪያቸው በደረሱ ጊዜ እኒያ ነፍሳት የእናቱን ጡት እየጠባ እንደሚዘል እንቦሳ ዘለሉ። ከነዚህ በኋላ ሲኦል ብቻዋን ቀረች፣ እርቃኗንም ሆነች። ዲያብሎስም ቅዱስ ሚካኤል አሸነፈኝ፣ ብርቱ ጸብም ተጣላኝ፣ ምርኮዬንም ነጠቀኝ ብሎ ጮኸ፣ አለቀሰም። እናታችን ቅድስት ክርስቶስ ሰምራም ሚካኤል የነፍሳት ምርኳቸው ይዘው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ፊት በቀረቡ ጊዜ ከፈጣሪያቸው ዘንድ ሰገዱ። ጌታም ወዳጄ ክርስቶስ ሰምራ ሆይ ዲያብሎስን ድል አደረግሽው፣ ጥቂት ምርኮም አገኘሽን? አላት። እርሷም መለሰችለት፣ መንክር ግብሩ ለእግዚአብሔር በላይ ለቅዱሳን ይሁን እንዳለ ክቡር ዳዊት አቤቱ ጌታዬ ባንተ ቸርነት በምሕረትህ ብዛት ደካማውን ብርቱን ደካማ የምታደርገው አምላኬ በእኔ በባሪያህ ላይ አድረህ የቸርነትን ሥራ ስለሠራህ አዎን አገኘሁ አለችው። ከዚህም በኋላ ጌታ ኢየሱስ ክርስቶስ ቅዱስ ሚካኤልን እኒህን ነፍሳት ዓለም ሳይፈጠር ወዳዘጋጀሁላት ወደ ወዳጄ ወደ ክርስቶስ ሰምራ ማደሪያ ወሰዳቸው፣ ከእሷ ጋር ደስ እያላቸው ይኖሩ ዘንድ አለው። እርሷም መለሰች፣ አቤቱ ጌታዬ ወዴት ነው አለችው። እርሱም ከእናቴ ከወለደችኝ ከማርያም በስተቀኝ ነው መቀመጫሽ አላት። ከእንግዲህም ስምሽ በትረ ማርያም ይሁን አላት። ዳግመኛም ይህን ካላት በኋላ ወዳጄ ክርስቶስ ሰምራ ሆይ በየቀኑ 3,000 ነፍሳተ ኃጣንን ከሲኦል እንድታወጪ ሥልጣን አስራት ሰጥቼሻለሁ ብሎ ቃል ኪዳን ገባላት። አቤቱ ጌታዬ ምሕረትህ የበዛ ፍርድህ የቀና ነው እያለች አመሰገነች። ከዚህም በኋላ ነይ እግዚአብሔርን ወዳዘዘኝ እንሂድ አላት። ተከትላውም ስትሄድ የማር የወይን የዘይት አፍላጋት የሚያጠጡት አትክልቶችን አየች። ይህች ቦታ ለማን ትሆናለች ብላ ቅዱስ ሚካኤልን ጠየቀችው። እርሱም መልሶ ምን ታስቢ ነበር አላት። እርሷም ይህች ቦታ ለማን ትሆናለች እያልሁ አስባለሁ አለችው። እርሱም ለአንቺ ቢሆን ትወጃለሽን አላት። ምነው ዝቅ ታደርገኛለህን? ጌታዬ ከእናቴ ከማርያም ጋር ነው መቀመጫሽ ብሎኝ የለምን? አለችው። ቅዱስ ሚካኤልም ልብሽን ለምን ታኮሪዋለሽ አላት። ይህንንም ካላት በኋላ እስኪ ወደ ላይ ተመልከች አላት። ክርስቶስ ሰምራም ወደ ሰማይ ቀና አለችና እኔስ እንደ ንባ እንደ ኮረብታም ሆኖ ታየኝ እንጂ ሌላ ያየሁት ነገር የለም አለችው። የሥላሴ ቸርነት እስኪገለጽ ድረስ
ጥቂት ቆይ አላት። አንገቷም ዘንበል አድርጋ ቆይታ ቀና ብትል እመቤታችን እንደ ፀሐይ ሆና ከዋክብተ ብርሃን በፊት በኋላዋ ከበዋት አየች። እርሷም እንደ ንስር ብር ብላ ሂዳ አንገቷን አቅፋ ጉልበቷን ሳመቻት። እመቤታችንም ወዳጄ ክርስቶስ ሰምራ ሆይ እንዴት ነሽ? አንቺን የወለደች ማኅፀን የተባረከች ናት። አንቺንም አጥብተው ያሳደጉ ጡቶች የተባረኩ ናቸው። አንቺንም ያዩ ዓይኖች የተባረኩ የተቀደሱ ናቸው። አንቺንም የሚያመሰግኑ ንዑዳን ክቡራን ናቸው። የአንቺን ገድል የሚሰሙ የሚያሰሙ የተባረኩ ናቸው። ልጄ ወዳጄ ያዘዘሽል ከኔ በስተቀኝ ነው ብላ በቀኙ አስቀመጠቻት። ከዚህም በኋላ ወደ ፈጣሪዋ ተመለሰች። ጌታዋ ፈጣሪዋም አንቺን ያመሰገኑ ስምሽን የሚወዱ የሚጠሩ ዝክርሽን ያዘከሩ በዓልሽን ያከበሩ እስከ 12 ትውልድ ምርልሻለሁ አላት። በዚህም ጊዜ ቅዱስ ሚካኤልን ጠርቶ ወስደህ ከሥጋዋ አዋህዳት አለው። ቅዱስ ሚካኤልም ወስዶ ከሥጋዋ ሊያዋህዳት ሲል ሥጋዋ ሸቶ ገምቶ ብታየው ስለ ፈጣሪ ስለ እግዚአብሔር ብለህ ከዚህ ከሸተተና ከገማ ሥጋ አታግባኝ አለችው። ቅዱስ ሚካኤልም የጌታዬን ፈቃድ ሳልፈጽም ለመቅረት እንደምን ይቻለኛል ብሎ ሰይፍ ከሰገባው ተመዞ እንደሚከተት እሷንም እንዲሁ ከሥጋዋ ያዋህዳት። ያን ጊዜ ገምቶ ሸቶ የነበረው ሥጋ አንድነት አድርጎ ቢያዋህዳት ነፍሷን ሥጋዋን አንድ ሆኖ ሕያዊት ነፍስ ለምልማ እንደነበረች ጸናች። እንደ ልማዷም ከባሕሩ ገብታ 12 ዓመት ከተቀመጠች በኋላ በቁመቷ ልክ ጉድጓድ አስቆፈረች። 11 ጦር አሰርታ ከውስጥ ዕፀ ከርቃህ ተከለችና ጌታን በዕለተ ዓርብ የግርግሪት እንዳሰሩት እርሷም መበለት ጠርታ እሰሪኝ አለቻት። መበለቲቱም እንዳዘዘቻት የግራዋን ወደ ቀኝ የቀኟን ወደ ግራ አመሳቅላ የፊጥኝ አሰረቻት። ጌታችን እንደታሰረበት ባለው ስቁረት ችንካር ከታሰረበት በኋላ እነዚያን ጦሮች አምጪ አለቻት። እሺ ብላ አመጣችላት። 3ቱን በቀኟ 3ቱን በግራዋ ተከለችና ስግደት ጀመረች። ከዚህም በኋላ ፈቃደ እግዚአብሔር ጸንታለችና በብረቱ ላይ በምትሰግድበት ጊዜ ወደ ፊቷ ስትል ደረቷ፣ ወደ ኋላዋ ስትል ጀርባዋ፣ ወደ ቀኝ ስትል ቀኝ ዓይኗን እየወጋት 11 ዓመት ከጉድጓድ ውስጥ ኖረች። ከዚህም በኋላ ጌታ እንዲህ አላት፣ ሰማይን ያለ ምሰሶ ምድርን ያለ መሠረት እንዳጸናኋት እኔንም ፈርተው የሚያከብሩኝን አልቅሰው አዝነው ተክዘው የሚጠሩኝን አከብሯቸዋለሁ አላት። ከዚህም በኋላ ጌታ ከኔ በታች ሁነሽ ትከብሪያለሽ፣ መቀመጫሽም ከኔ በታች ነው። የማዕረግ ስምሽ እንደ እናቴ እንደ ማርያም ሰዓሊተ ምሕረት አቁራሪተ መዓት ነው አላት። ይህንንም ካላት በኋላ ከጻድቃን ከሰማዕታት ከደናግል ከቅዱሳን ከእንጦስ ከ36ቱ ቅዱሳት አንስት ክብርሽ ትክክል ይሁን አላት። ይህንንም ሰምተው መላእክት ጽሑፍ ድንቅ ብለው አመሰገኑ። ዲያብሎስም መላእክት ሲያመሰግኑ ሰምቶ ለወዳጅህ እንዲህ ያለ እጥፍ ድርብ ደስታ ትሰጣለህን ብሎ ጋዳ ጋዳ ብሎ አመሰገነ። ጋዳ ጋዳ ማለት የሥላሴ ቸርነት እጹብ ድንቅ ነው ማለት ነው። ከዚያም በኋላ ጌታ ኢየሱስ ክርስቶስ ረፍትሽ ደርሷልና ከጉድጓድ ወጥተሽ ከባሕር ቆመሽ ለምኝኝ ብሎ ከእርሷ ተሰወረ። ቅዱስ ሚካኤልም የእግዚአብሔር አገልጋይ የቅድስት ድንግል ማርያምና የብርሃናውያን መላእክት ወዳጅ ሆይ የምትሰሪውን ሁሉ እግዚአብሔር ወዶልሻልና እግዚአብሔር እንዳዘዘሽ ልብሽ የሚያስበውን ሁሉ ከባሕር ወጥተሽ ቆመሽ ለምኝው አላት። እርሷም ቆስሎና ተበሳስቶ የነበረው ሥጋዋ እንደገና በእግዚአብሔር ኃይል የጸና ሆኖ ብርን ለብሳ እንደ ፀሐይ አብርታ ከጉድጓድ ወጣች። ከባሕሩም በገባች ጊዜ ጌታ ኤልያስን፣ ሙሴን፣ መጥምቁ ዮሐንስን ሂዳችሁ ወዳጄ ክርስቶስ ሰምራን አጥምቋት ብሎ አዘዛቸው። ኤልያስና ሙሴ በቀኝ እጃቸው የብርሃን መስቀል ይዘው መጥምቁ ዮሐንስ የብርሃን አክሊልና በውስጡ ላህበ መለኮት ያልተለየው አፉ በእግዚአብሔር ዕደ ጥበብ የታተመ ሥራው በትዕምርተ መስቀል አምሳል የሆነ የብርሃን ጽዋ እጁ ይዞ ወደ እርሷ መጡ። ከዚህም በኋላ ኤልያስ ክርስቶስ ሰምራ ሆይ የምሕረት ቃል ኪዳን በልብሽ የሞላብሽ እንዴት ነሽ አላት። ሰላምታህን እቀበል ዘንድ አንተ ማነህ አለችው። እኔ ኤልያስ ነኝ አላት። ይህም ባላት ጊዜ ፈጣሪዋን አመሰገነች። ሁለተኛውም በእግዚአብሔር ኃይል ሰይጣንን ድል የነሳሽ ክርስቶስ ሰምራ ሆይ እንዴት ነሽ አላት።
እግዚአብሔር ይመስገን፣ አንተ ማን ነህ አለችው። እኔ ሊቀ ነቢያት ሙሴ ነኝ አላት። እርሷም አንተን ያሳየኝ አምላክ ይክበር ይመስገን አለችው። ሦስተኛም ዮሐንስ ስምረተ አብ፣ ስምረተ ወልድ፣ ስምረተ መንፈስ ቅዱስ በልብሽ የተሞላብሽ እንዴት ነሽ አላት። እግዚአብሔር ይመስገን ደህና ነኝ፣ አንተ ማነህ አለችው። እኔ መጥምቁ ዮሐንስ ነኝ አላት። ይህን ባላት ጊዜም ፈጣሪዋን አጥብቃ አመሰገነች። ከዚህም በኋላ ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ እያሉ ኤልያስ በቀኝ ሙሴ በግራ መጥምቁ ዮሐንስ በፊት በኋላዋ እየዞሩ እኛ ሰይጣን እንደ ካድነው አንቺም ካጂው አሏት። በአብ በወልድ በመንፈስ ቅዱስ ስም ወደ ባሕር ገብተሽ ተጠመቂ፣ እግዚአብሔር እንዳዘዘን ልናጠምቅሽ መጥተናልና አሏት። ይህን ባሏት ጊዜም ወደ ባሕሩ ገባች። ያን ጊዜም በዮሐንስ እጅ በነበረው የብርሃን ጽዋ በገዛ እጁ ተከፈተ። ስለዚህም የእግዚአብሔር ባለሟሎች ኤልያስና ሙሴ መጥምቀ መለኮት ዮሐንስም አደነቁ። እርሷም ይህን መለኮታዊ ጥምቀት በአምሳለ ትዕምርተ መስቀል በፈሰሰ ጊዜ ሰውነቷ በብርሃን ተሞላ። የተጠመቀችበት ባሕርም እስከ 3 ቀን ድረስ እየበራ ቆየ። በዚህም ጊዜ እግዚአብሔር የጥበቡን ስፋት የቸርነቱን ብዛት እንዲሁም በቅዱሳን ነቢያት አድሮ ያደረገላትን ቸርነት አይታ አደነቀች፣ አመሰገነችም። ከዚህም በኋላ ዮሐንስ እንዲህ አላት፣ ይህ ክብር፣ ይህ ጸጋ፣ ይህ ሹመት፣ ይህ ግርማ ሞገስ የተጠመቅሽው በዕለተ ዓርብ ከጌታ ቀኝ ጎን የወጣ ማየገቦ ሌሎች ቅዱሳኖች አልተጠመቁበትም አላት። እርሷም መለሰችለት፣ ምነው እንኳን ቅዱሳን ክርስቲያን ሁሉ የሚጠመቁበት በማየገቦ አይደለምን? እኔስ በተወለድኩበት በ80 ቀን ተጠምቄ የለምን? አለችው። ይህስ እውነትሽን ነው ብለው አጥምቀዋት ተሰወሩ። እርሷን በበዓቷ ቀረች። ከዚህም በኋላ ጌታዋን በእውቀት ባለ እውቀት በስህተት በድፍረት የሚያስቀይምህን ሁሉ ማርልኝ አለችው። ጌታም ወዳጄ ክርስቶስ ሰምራ ሆይ አማልጅን፣ አትርሽን ያሉሽን ሁሉ ምርልሻለሁ። ነገር ግን አባይ ጠንቋይን አልምርም። ቀድሞ ለእናቱ ለማርያም በድንግልናዋ በቅድስናዋ አባይ ጠንቋይ እንዳልምር ምያለሁ ብሎ ተሰወረ። ማይቀበ እግዚ የሚባል ሰው በዚያ ሀገር በማይዶተ ጣና ሲኖር ከዕለታት አንድ ቀን በመላከ ጽልመት መጥቶ ይችን ዕፀ ሕይወት ሰውነትን በጥተህ ብታገባ ድህነት፣ እርጅና፣ ሞት፣ ማጣት አያገኝህም ነበር አለው። እንግዳውስ ይህ ሁሉ ካላገኘኝ በሁለመናዬ በጥፍሬም ሳይቀር ቅበርልኝ አለው። መላከ ጽልመትም በል እግዚአብሔር ካድልኝ አለው። እሺ ብሎ ካደለት። ሰይጣን ለወዳጁ ቅርብ ነውና በሰውነቱ በጥቶ ቀብሮለት ሄደ። እርሱም በሰይጣን ታምኖ ሲኖር እኒያ አያገኙህም ያለው ሁሉ ድህነት፣ እርጅና፣ ሞት ተሰብስበው መጡበት። ይህ ሁሉ አያገኙህም ብሎ አልነበረምን? አወይ የሰይጣን ነገር ብሎ አለቀሰ። እስኪ ብታማልደኝ ወደ ክርስቶስ ሰምራ ልሂድ ብሎ አሰበ። ጸጋ እግዚአብሔር ያልተለያት መንፈስ ቅዱስ ያደረባት ናትና ገና ሳይመጣ በጸጋ አውቃ አዘነችለት። ከዚህም በኋላ ጌታችን ፈጣሪያችን መጥቶ ወዳጄ ክርስቶስ ሰምራ ሆይ እንዴት ነሽ? ምን ያስለቅስሻል? ምንስ ያሳዝንሻል? አላት። ማይቀበ እግዚ የሚባል ሰይጣን ያሳተው አንተን የካደ አማልጅኝ ሊለኝ ስለመጣ ነው እንድትምርልኝ ብዬ አለችው። እሱም እርሱንስ አልምረውም አላት። ስለምን ትኮንነዋለህ ብትለው እኔን ክዶ ዲያብሎስን አምኖ ዕፀ ሕይወትን በሰውነቱ በጥቶ አግብቷልና አልምረውም አላት። እጺቱንም አጥፍተህ እርሱን ብትምረው ይቻልህ የለምን? በዚያውስ ላይ አንተ መዓትህ የራቀ ምሕረት የበዛ ነውና ለአንተ ምን የሚሳንህ ነገር አለ ብላ ምርር ብላ አለቀሰች። እርሱም ስለ አንቺ ፍቅር ምሬልሻለሁ ብሏት ከእርሷ ተሰወረ። ከዚህም በኋላ ማይቀበ እግዚ ወደ እርሷ መጥቶ እመቤቴ አማልጅኝ፣ አትርሽኝ፣ ከፈጣሪዬ አስታርቂኝ አላት። ጌታህስ ይቅር ብሎሃል አለችው። ጌታዬ ይቅር ካለኝ በሰውነቴ የተቀበረውን ዕፀ ሞት ፍቀሽ ጣይልኝ አላት። ያን ጊዜ ሰውነቱን በምላጭ ብትፍቀው ደሙ እንደ ቦይ ውሃ ፈሰሰ። እርሱም ይህን ያደረገልኝ ከክህደት ወደ እምነት የመለሰኝ አምላክ ይክበር ይመስገን እያለ ሲያመሰግን ነፍሱ ከሥጋው ተለየች። ይህችም ነፍስ ከሰማዕታት ነፍሳት ማኅበር አንድ ሆነች። እናታችን ቅድስት ክርስቶስ ሰምራም የዚህችን ነፍስ መግቢያዋን አሳየኝ እያለች ስትጸልይ
ጌታ ነይ ላሳየሽ ብሎ ወሰዳት። ያቺም ነፍስ ከፀሐይ 7 እጅ አብርታ ማኅበረ ሰማያት ሆና አገኘቻት። ያን ጊዜ ጌታዋን አጥብቃ አመሰገነች። ለንስሐ በቅተው የሚመጡትን ሁሉ ብርሃናቸው ከፀሐይ 7 እጅ እንዲያበራ እውነት እልሻለሁ አላት። ወዲያውም መንግሥተ ሰማያት ውረሽ፣ ግርማዬን ልበሽ ባላት ጊዜ ሰማይና ምድር ተናወጹ። እርሷም በእግሯ መቆሚያ አጣች። ጌታም አይዞሽ ጽኝ አላት። ሰማይና ምድርም ጸኑ። እናታችን ቅድስት ክርስቶስ ሰምራም ጌታዋን አመሰገነች። ክፍል 2 ይቀጥላል። ይቆየን። አሜን። ቅዱስ ሚካኤል ከሥጋዋ አዋሃዳት። በነሐሴ 24 ቀን ክብርሽም በዓልሽም ይሁንልሽ አላት። ከዚህ በኋላ ጻድቃን ሰማዕታት መላእክት እናቱ እግዝእትነ ማርያምን፣ መጥምቁ ዮሐንስን፣ 12ቱን ነቢያት አብርሃምን፣ ይስሐቅን፣ ያዕቆብን፣ ዳዊትን፣ ሰለሞንን፣ እንጦንስን፣ መቃርስን፣ ርዕሰ መነኮሳትን አስከትሎ 10 የብርሃን አክሊል አስይዞ በዕለተ ዓርብ ወደ እርሷ መጥቶ ወዳጄ ክርስቶስ ሰምራ እጅ ንሷት አላቸው። እነርሱም ጌታ እንዳዘዛቸው እሺ ብለው እንደ ቅጠል ረግፈው እጅ ነሷት። እርሷም የጌታዬ ባለሟሎች ቅዱሳን ክቡራን እንዴት ናችሁ ብላ እጅ ነሳቻቸው። ከዚህም በኋላ ጌታ ገድልሽን የጻፈ ያጻፈ፣ የሰማ ያሰማ፣ በዓልሽን ያከበረ፣ ዝክርሽን ያዘከረ፣ ስምሽን የጠራ እስከ 12 ትውልድ ድረስ ምሬልሻለሁ አላት። እርሷም እንደ ገድል ማን ተኮንኖ እንደ ወንጌል ማን ጸድቆ የሚሉ ሰዎች አሉና ትምራቸዋለህን? ትኮንናቸዋለህን? አለችው። እርሱም እንደ ወንጌል ማን ጸድቆ እንደ ገድል ማን ተኮንኖ ብለው የሚጠራጠሩ ክፍላቸው ከአርዮስ ከሰባሊዮስ ጋር ነው አላት። ከዚህም በኋላ ጌታን አብዝታ አመሰገነችው። ጌታም ከቤትሽ ከእናትሽ ከአባትሽ ከልጆችሽ 22 ዓመት ከጉድጓድ ከባህር እያለቀስሽ ኑረሻልና እንግዲህ ማረፊያሽ ደርሷል፣ ነይ እረፊ አላት። ሥጋሽም ከምድር ወድቆ የሚቀር አይደለም፣ በኋላ በዕለተ ምጽአት አነሳዋለሁም። እንዲህም ሲላት ነፍሷ ከሥጋዋ ተለየች። መላእክትም በእልልታ ደስታ አደረጉ። ነቢያት፣ ሐዋርያት፣ ሰማዕታት፣ ጻድቃን ሁሉ በእጃቸው እያጨበጨቡ በእግራቸውም እያሸበሸቡ በአፋቸው እልል እያሉ ተቀበሏት። ያን ጊዜ ቅዱስ ሚካኤልን ለወዳጄ ለክርስቶስ ሰምራ ዕድሜዋን ጨምረህ 22 ዓመት የተጋደለችውን 25 ዓመት ብለህ ጻፍላት አለው። ቅዱስ ሚካኤልም እሺ ብሎ ዕድሜዋንና ገድሏን ጽፎ ከበርነ ሥጋዋ አጠገብ አስቀምጦት ተገኘ። በዚያን ጊዜ አባ ይስሐቅ የሚባል ጻድቅ መነኩሴ ከእናታችን ከቅድስት ክርስቶስ ሰምራ ዘንድ እየሄደ በረከት ይቀበል ነበርና ከዕለታት አንድ ቀን እንደ ልማዱ ተነስቶ ብሄድ በድነ ሥጋዋን እንደ ምሰሶ ቆሞ አገኘው። እጅ ቢነሳው ዝም አለው። እናቴ ክርስቶስ ሰምራ ሆይ ምን አገኘሽ? ባርኪኝ እንጂ ብሎ በድነ ሥጋዋን ቢዳስሰው ቃል አልመለሰችለትም። ነፍሷም ከሥጋዋ ተለይቶ አገኘው። እየጮኸ አንድ ጊዜ በድንጋይ አንድ ጊዜ ከመሬት ሲወድቅ መነኮሳቶች ወንዶችም ሴቶችም ጩኸት ሰምተው አባታችን ምን ሆነህ ነው አሉት። ባረካለሁ ብዬ ብመጣ ነፍሷ ከሥጋዋ ተለይቶ አገኘሁ አላቸው። በዚያን ጊዜ እነዚያ መነኮሳቶች አንድነት አለቀሱ። አባታችን አባ ይስሐቅም በአንገቷ ላይ ያለውን መጽሐፍ አውጥቶ ቢያየው ከተወለደችበት ቀን ጀምሮ እስካረፈችበት ቀን ድረስ በሥላሴ ትእዛዝ በቅዱስ ሚካኤል ጸሐፊነት የተጻፈ መጽሐፍ ተገኘ። በዚያን ጊዜ ቅዱስ አባ ይስሐቅን ጠርቶ ከጉድጓድ በድነ ሥጋዋን በሳጥን አድርገህ እግዚአብሔር የሰጣትን ክብርና ጸጋ እኒህንም 10ሩን አክሊላት አድርገህ ከቤተ መቅደስ አግብተህ አኑረው አለው። እርሱም እንዳዘዘው አደረገ። በፍጻሜ ዘመኗ በቁመቷ ልክ በዓት ሰርታ ከግራ ከቀኝ ከፊት ከኋላ 12 ጦር ተክላ ወዲያ ወዲህ ሳትል ቆማ 12 ዓመት ኖራለች። ስትሰግድም ሥጋዋ በጦር ተወግቶና ተፈቅቶ አልቋል። ጌታም ይህን ሁሉ መከራዋን እንደ መሥዋዕት ቆጥሮላት በቃል ኪዳኗ የተማጸነውን ስሟን የጠራውን እስከ 10 ትውልድ እንዲምርላት ተስፋዋን ነገራት። ክብርንም ነፍሷን ከሥጋዋም ለይቶ በቃለ አቅርንት በዝማሜ መላእክት አሳርጓታል። የረፍቷ መታሰቢያ ነሐሴ 24 ይከበራል።
በረከቷ፣ አማላጅነቷ፣ ቃል ኪዳኗ አይለየን። አሚን። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን፣ እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንን ራስና ፈጻሚውን ኢየሱስ ክርስቶስን ተመልክተን በፊታችን ያለውን ሩጫ በትዕግሥት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። ሐዋርያው ቅዱስ ጳውሎስ ወደ ዕብራውያን መልእክቱ ምዕራፍ 12 ቁጥር 1 ቅድስቲቱ በደብረ ሊባኖስ ገዳም ለ7 ዓመት ያህል በጾም በጸሎት በተጋድሎ ከቆየች በኋላ ወደ ጣና ገዳማት በመጓዝ ከሌሎች ቅዱሳን የሚለያትን ጥያቄ ለፈጣሪዋ አቅርባ እንደነበር ከገድሏ እንረዳለን። ቅድስት እናታችን ነፍሷን ያለ ከገድሏ እንረዳለን። ነፍሷን ያለ ርኅራኄ የሚያስጨንቀውን ዲያብሎስን ለማስታረቅ ተነሳች። ምክንያቱም በአስፈሪው የሲኦል እሳት የሚንገበገቡት የሰው ልጆች ስቃይ አሳስቧታልና። ሳጥናኤል ይማር ዓለም ይዳን ብላ ተማጸነች። ጌታም ይህ ሁሉ መከራዋን እንደ መሥዋዕት ቆጥሮላት በቃል ኪዳኗ የተማጸነውን ስሟን የጠራውን በስምሽ ዝክርን ያዘከረ ገድልሽን የጻፈ ያጻፈ ያሰማ በዓልሽን ያከበረ 10 ትውልድ እስከ 12 ትውልድ እንዲምርላት ተስፋን ነገራት። ክብርት ነፍሷን ለይቶ በቃል አቅንት በዝማሜ መላእክት ያሳርጓታል። የረፍቷን መታሰቢያ ነሐሴ 24 ከተክልዬ በዓል ጋር ይታሰባል፣ ይከበራል። በተጨማሪም ከባህር ላይ ቆማ ስትጸልይ 10 አክሊል ወልዶላት ገዳሟ ከአዲስ አበባ ወደ ደብረ ብርሃን ሲጓዙ ሽኖን አለፍ ብለን ስንቦ ከምትባል ከተማ ስንደርስ ወደ ቀኝ ታጥፈን ጠጠራማ ጥርጊያ የአርበኞች ጎዳና ይዘን ስንጓዝ ቡልጋ ሐረግ ማርያም፣ ኮዩ፣ ስኮር፣ ንፋስ አምባ የሚባሉ የገጠር ከተሞችን አልፈን ሾላ ገበያ ዋናው እንደርሳለን። ከመኪናችን እንደወረድ ጥቂት መንደሮችን አልፈን በረጅም ርቀት አሻግረን ስንመለከት ጉብ ባለች መጠነኛ ቦታ ላይ ችምችም ያለ አጸድ ሲመለከቱ እና እየተጠጉ ሲሄዱ ከ800 ዓመታት በላይ ዕድሜ ያስቆጠሩ በኢትዮጵያዊት ጻድቅ የእምነት ሴት አርበኛ ጻድቅ ክርስቶስ ሰምራ በእጇ የተተከለ ታላቅ የቤተ ክርስቲያን ቅርስ የተጋድሎ በዓቷን አሁን ታቦተ ሕጉ ያለችበትን ትንሽ መቃኞ ይገኛል። የገዳሟን ስም ጌዬ ገዳም ሲሆን ዕድሜ ጠገብ ባለ ታሪክም ነው። የእግዚአብሔር ዓይኖች ወደ ጻድቃን ጆሮቹም ወደ ጩኸታቸው ናቸውና ጻድቃን ጮኹ፣ እግዚአብሔርም ሰማቸው፣ ከመከራቸውም ሁሉ አዳናቸው። የጻድቃን መከራቸው ብዙ ነው፣ እግዚአብሔርም ከሁሉ ያድናቸዋል። ጻድቃንንም የሚጠሉ ይጸጸታሉ። መዝሙር 33 ቁጥር 17። ምንጭ ገድለ ክርስቶስ ሰምራ። የእናታችን የቅድስት ክርስቶስ ሰምራ በረከቷ፣ ረዴቷ፣ አማላጅነቷ አይለየን። አሜን። ይቆየን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙ አሜን።